አባቷን ከባድ ማስጠንቀቂያ ሰጠችው። አንተ የምትፈልገውን ባል አላገባም፣ አባዬ ታሳፍራለህ አለችው። ልክ ልኩን ነገረችው። ቆይ አንተ እንዴት ብትደፍረኝ ነው ከከተማ እዚህ ድረስ ነይ ቶሎ ያልከኝ? ላንተ ሀብትና ንብረት ሲባል እኔ የማልፈልገውንና የማልወደውን ሰው ማግባት አለብኝ ማለት ነው? ለካስ ለዚህ ነበር ማለት ነው እንደዛ ስታጣድፈኝ የነበረው ብላ አለችው። አባቷ ታዲያሳ እንደው የእውነት ያንን የከተማ አሻንጉሊት የመሰለ ልጅ የምድርሽ መስሎች ነበር እንዴ? ምን የመሰለ የጌታ የንጉስ ልጅ የባለ ሀብት ልጅ ነው የምድርሽ። አሁን ሌላ ነገር ሳይከተልሽ ቀጥ ብለሽ መሄድ አለብሽ ብሎ አላት። አባዬ በፍጹም ባታስበው ይሻልሃል። እኔ እኮ ሕፃን ልጅ አይደለሁም። እሺ ራሴን ጠንቅቄ የማውቅ ሴት ነኝ። አንተም ሆነ እናቴም አይመለከታችሁም። እኔ እስከ ዛሬ እናንተ ለእኔ ክብር እንዳላችሁ ሁሉ እኔም ለእናንተ ክብር ነበረኝ። እማየስ ደግሞ ለምን ብላ ነው እንደዚህ ያለችው? አደዬ በጸጸት ተቃጠለች። ከገጠር እስከ ከተማ ድረስ ከከተማ እስከ ገጠር ድረስ በስቃይና በመከራ ውስጥ ያለሁት እኔ ራሴ ብቻ ነኝ። ሁሉም የራሱን ህይወት እየኖረ አደይ እንደዚህ ሁኜ አደይ እንደዛ ሁኜ እያሉ የሚያቃጥሉኝ ግን እኔ ነኝ። ካሁን በኋላ ለራስሽ ያለሽው ራስሽ ስለሆንሽ አደይ የግድ አሁኑኑ መወሰን አለብሽ ብላ አለች። አለልኝ አደይን መጥቶ አንቺማ ጥሩ አባት መስሎሽ የእውነትም አስተዋይ አባት ያለሽ መስሎሽ ነበር። እሱ ግን አይደለም ትዳርሽን ብቻ የነ ዳይመንድንም ሀብትና ንብረት ሁሉንም የሸጠው ግማሹን በግማሽ። ሰላም ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ ሁን አርጌ ከልብ አመሰግናለሁኝ። ዶክተሩ ለአደይ ደውሎላት አደዬ እምን ደረሽ? እስኪ የደረሽበትን ቦታ ንገሪኝ ብሎ ሲላት ዶክተር እኔ ያላሰብኩት ነገር ተፈጥሯል ብላ አበሰረችው። ምን ብሎ ሲላት አዎ እኔማ ሀገር ሰላም ብዬ አገር አማን ብዬ መጥቼ ዲቭን የማገባና ሽምግልና የሚላክ መስሎኝ ነበረ። ነገር ግን እኔ እንዳሰብኩትና እኔ እንዳቀድኩት አይደለም። እና ታዲያ ምን ተፈጠረ? የተፈጠረውን ነገር ባትጠይቀኝ ይሻላል። ብቻ ግን በጣም ከብዶኛል። ምን ማድረግም እንዳለብኝ ራሱ አላውቅም ብላ ስትል አደይ አትጨነቂ፣ አንቺ እኮ በጣም ጀግናና አስተዋይ ሴት ነሽ። ለሁሉም ነገር መልስም ሆነ ምንም ነገር አታጭም። እናትሽንም ቢሆን እንደምንም ማሳመን አለብሽ ብሎ አላት። አይ ዶክተር፣ የእውነት እናቴ ደስተኛ ያልሆነችበትን ትዳር መመስረት አልፈልግም፣ ግን ደግሞ ለዲቭ በጣም ያዝንብኛል። እሱንስ ምንድን ነው የማደርገው? ከዲቭና ከእናቴ አንዳቸውን መምረጥ አለብኝ። ቆይ ማዘርሽ ግን በዚህ ልክ ሀኔ እናቷን እባክሽ እማዬ ልለምንሽ፣ አደይ በጣም ስላዘነች ማግባት አለባት ብላ አለች። ምን አንቺ ምን አገባሽና ነው እሷ ታግባ አታግባ ብለሽ የምትወሰኘው? ሲቀጥል ደግሞ በምንም ሁኔታ ይሁን በምንም በፍጹም ዛሬ ብታዝንም ዛሬ ልቧ ቢሰበርም እንኳ ነገ ግን ከምትሰማው በላይ የሚያም ነገር የለም። እስኪ ንገሪኝ፣ አንቺ እንደምትወጁ ብታቅ ምን እንደሚሰማት ታውቂያለሽ? እማዬ እባክሽ እየለመንኩሽ ነው፣ እንደዚህ አይነት ነገር አታድርጊባት። እሷ በጣም ታሳዝናለች፣ እናም ደግሞ ብዙ ተፈትናለች። እባክሽ ብትላትም አንቺም ልጅ ነሽ እሷም ልጄ ናት። ስለዚህ መጎዳት ካለባችሁም ሁለታችሁም ተጎዱ እንጂ አንዷን ጠቅሜ አንዷን ልጎዳ አልችልም። እሺ
መቼም ይሄ ነገር ተደብቆ አይቀርም። አንድ ቀን እውነቱን ስታቅ ታዲያ ያኔ ምን ምትል ይመስልሻል? አየሽ አግብታ ከምትፈታው መቼም እንዲሁ ብትቀር ይሻላል ብዬ ነው ብላ አለች። ዶክተሩና አደይ ለረጅም ሰዓታት በደንብ አወሩ እና ምን እንደሚሻለኝ አላቅም ዶክተር ብላ ስትለው አታስቢ፣ ምናልባትም እኮ ፈጣሪ የተሻለ ነገር ሊያመጣልሽ ይሆናል። የእውነት ዶክተር እንደዛ ነው ብለህ ነው? አዎና። ታዲያ ጠፋች። ሊሊ ብትፈለግ ደብዛዋ ጠፋ። በጣም ተናደደና ባቡሬ መጥቶ ቆይ ሩታ ምን መሆንሽ ነው? ዶክተርስ ቢሆን እንዴት ለአንተ አምኜ እንደዛ ካልኩ በኋላ ልለቃት ትችላለህ ብሎ ሲለው እባክህን ባቡሬ ተረጋጋ። እውነት እኛም እኮ በየት እንዳመለጠችና እንዴት እንደሄደች እንኳ የምናውቀው ነገር የለም እና ደግሞ ምንም እንደማትሆን ቃል እገባልሃለሁኝ። አይ በፍጹም እሷ ሂዳ እዛ አውሬ የሆነ ሰውዬ ጋር ሂዳ እጇን ስታ ከሆነ እመኑኝ ይገላታል። ሰውየው በተለይ ሴት ልጅ በጣም አይወድም እና ታዲያ ይህ ነገር ምን ሊኮን ነው? ምንስ ሊፈጠር ነው? እያለ በጣም ተናዶባቸው ወጣ። በቃ ሂጂ እባክሽን፣ በጣም ስለተጨነቀ የሆነ ነገር ያደርጋል ብሎ ዶክተሩ ሲላት ሩታን እሺ ልክ ነህ፣ በጣም ተናዷል፣ ግን ደግሞ እውነት ለመናገር ሊልዬም አጥፍታለች። እንዴ እንደዚህማ አትበይ፣ ምን ታርግ ታዲያ? ምንም ቢሆን የባቡሬን እናት እንደ እናቷ ነው የምታያት። ስለዚህ በዚህ ሁኔታ ላይ ደግሞ ብቻዋን እንደማትተዋት ግልጽ ነው። አብሽሪ እሺ፣ ለማንኛውም አንቺ አትጨናነቂ ብሎ አላት። ፍቅር ዴቭን ለማማለልና አብረው ለማደር በጣም ብዙ ጥረትና በጣም ብዙ ነገር አደረገች። እሱ ግን ትሰሚኛለሽ ፍቅር፣ እስከ ዛሬ ቅንጣት ታክል እንኳ ልቤ ውስጥ ትንሽዬም ርብራቢ የምትሆን ነበረች ላንቺ ፍቅር፣ እንዲሁም ደግሞ የእህትነት የወንድምነት። አሁን ግን ሙሉ ለሙሉ ሊሄድ ነው። ገና ለገና አደይ ገጠር ናት ብለሽ ምን ልታደርጊ ነበር? እስኪ ንገሪኝ። እንዴ ዲብ፣ የእውነት አሁን ገጠር የሄደችው ላንተ ብላ ይመስልሃል? እና ታዲያ ለማን ብላ ነው? እሷ በፍጹም አንተን አትወድህም፣ አታፈቅረህም። ነገርኩ እኮ ለሀብትና ለንብረት ብላ ነው። እሺ እሷ አታፈቅረኝም እንበል፣ ግን ደግሞ እኔስ የኔም ፍቅር ውሸት ነው ልትይኝ ነው? አንተማ እሷ እንደምንም ብላ ጥምጥም አድርጋ ስለያዘች ነው እንጂ እኔን ነው የምትወደው። በቃ አንቺ ዝም ብለሽ መሮጥ አይሻለችሽም አይደል? ስለምንድን ሩጫ ነው የምትለው? እስኪ ንገረኝ። ያ ማለትማ ምን መሰለሽ፣ በእያንዳንዱ ነገር ውስጥ የምታደርጊው ነገር በሙሉ ውሸት ነው ማለት ፈልጌ ነው። ስለዚህ ራስሽን ብታድኝ ይሻልሻል። ካልሆነ ግን እመኝኝ ከኔ ጋር በጣም ትልቅ ጠብ ውስጥ ነው እሺ የምንዳረሰው ብሎ ሲላት፣ እንዴ ቆይ ምን አደረግኩኝ? አደረግሽም አላደረግሽም በቃ ይበቃሻል። ከዚህ በላይ ምንም ነገር እንድትይና እንድታወሪ አልፈቅድልሽም። እሺ አረ የእውነት ያንቺስ በጣም ነው የሚያስጠላው። እንዴ ሰው እንዴት ነው በዚህ ልክ ራሱን ብቻ ሊወድ የሚችለው? እስኪ አንዳንድ ጊዜም እንዴ ሰው አስቢ እሺ። በጣም ታሳፍሪያለሽ ብሎ ጥሏት ሄደ። ከዛ አሹ በጣም ደስ አለው። አየሽ እኔ እኮ ታይ ብዬሽ ነበረ፣ አንቺ ነሽ እንጂ አላምን ያልሽኝ። እስኪ ንገሪኝ፣ የእውነት አደይንና ዴቪየን ለመለያየት ነበር፣ ግን ደግሞ አይሳካልሽም። አየሽ አርፈሽ ብትቀመጭና ዝም ብለሽ የቀረበልሽን እየበላሽ ብትኖሪ ይሻልሽ ነበር ብሎ ሲላት፣ ትሰማኛለህ? መቼም ቢሆን መቼም እኔ ያሰብኩትንና ያለምኩትን ሳላደርግ አልቀርም። ምን ማለት ነው? ይህ ደግሞ አለያያችኋለሁ፣ በፍጹም አብረው አይኖሩም ማለት ፈልጌ ነዋ። እሱንማ ታዲያ አብረን የምናየው ይሆናል። ምን አሻሽ? ለምንም ነገር እኮ መቸኮልም ሆነ ምንም ነገር አያስፈልግም። እሺ አታስቢ ብሏት ሄደ። የቤዛ ወንድምና ቤዛ እንዴት ነው እባክሽ ሊሊን አሁን ልትሰጭኝ ይገባል ሲል፣ ሊሊ ጠፍታለች። በዛ ላይ ደግሞ አታስብ፣ እኔ እንደምንም ብዬ የአክስቷን ስልክ ደውዬ እኔና አክስቷ መደራደር እንችላለን። አሁን ላይ ሊሊ ለእኛ በጣም ትጠቅመናለች ብላ አለችው። ውድ የቻናል ቤተሰቦች የዛሬው ይህንን ይመስል ነበረ። አደይ በቀጣይ እስከምንገናኝ ላይክ፣ ሼር
ሰብስክራይብ እያደረጋችሁ ቤተሰብ የሆኑ በቀጣይ የእውነት አደይ ገጠ